أعوذ بالله من الشيطان الرجيم. الحج أشهر معلومات. حج يتوقو ወሮች ናቸው ማለት የሐጅ ወሮች ማለት አሽሁሩ ሐጅ አሽሁሩ ማዕሉማት የሐጅ ወሮች የታወቁ ወሮች ናቸው። ይልና ይሄንን አንቀጽ ሰበበ ኑዙል ስንመለከት ኢማም አልቡኻሪ የዘገቡታል። ሌሎችም ከአብዱላህ ኢብኑ አባስ አንስቶ ቃለ ካነ አህሉል የመን የሑጁነ ወላ የተዘወጁ የመን ነዋሪዎች ሐጅ ያደርጋሉ፣ ነገር ግን ቀለብ አይዙ። ወየቁሉነ ነህኑ ልሙተወኪሉን እኛ በአላህ የተመካነን ብለው ያምናሉ። ፈአንዘለ አላህ ደግሞ አወረደ በዛ ያመጣ ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ ቀለብ ስንቅ ያዙ ተሰናቁ ቀለብ ሁሉ የተሻለው አላህን መፍራት ነው የሚለውን አወረደ። ሰሂህ አልቡኻሪ ላይ የተቀመጠ ተጨባጭ ነው። ፊል ሐጅ ወነሳኢ እንደዚሁም ደግሞ ነሳኢም ላይ ፊ ተፍሲር ወዛደ እብኑ ከሲር ዐን ኢብኒ ዑመር ቃል ካኑ ኢዛ አሕረሙ ወመዐሁም አዝዋጁሁም ረመው ቢሃ ሐጅ ሲያርሙ ከእነሱ ጋር የነበረ ቀለባችን ይወረውሩታል። ወስተዕነፉ ዛደን አኸር ሌላ አዲስ ቀለብ ያዘጋጁ ነበር ነው። ፈአንዘለ አላሁ ተዓላ አላህ ደግሞ አወረደ ወተዘወዱ ኧረ ቀለብ ያዙ ዝም ብላችሁ አትወርውሩት። ፈኢነ ኸይረ ዛዲ ተቅዋ ከቀለብ ሁሉ የተሻለው ምንድን ነው? አላህን መፍራት ነው። ይበልጥ አላህን ፍሩ፣ ግን ቀለብም ያዙ አላቸው። ይሄ ምንድን ነው 197ኛው አንቀጽ ነው። በተከታታይ ለ198ኛውም አንቀጽ ተመሳሳይ ሰበበ ኑዙል አለ። ለይሰ ዐለይኩም ጁናሁን የሚለውንም ስንመለከት አስባብ ኑዙል አያን ስናይ ረወል ቡኻሪዩ አን ኢብኒ አባስ ኢማሙ አልቡኻሪ ከኢብኑ አባስ ዘግበውታል። ቃለ ካነት ዑካዙ ወመጂና ወመጃዝ አስዋቃ እነዚህ ዑካዛ መጂና መጃዝ የሚባሉት ገበያዎች ነበሩ ፊል ጃሂልያ በመሃይማን ህይወት ዘመን። ፈተአፈሙ አን የተጅሩ ፊል መዋሲል በሐጅ ስርዓተ ጸሎት ላይ መነገድን እንደ ወንጀል አዩት። ፈሰአሉ ረሱለላሂ ሰለላሁ ዐለይሂ ወሰለም አን ዛሊክ ከዛ ነገርም የአላህ መልእክተኛን ጠየቁ። ፈነዘለት ለአላህ መልእክተኛ ምላሽ ይቺ የቁርአን አንቀጽ ወረደች። ለይሰ ዐለይኩም ጁናሑን እናንተ ላይ ወንጀል የለባችሁም። አንተ በተጉ ፈድለን ምን ረቢኩም ከጌታችሁ ትሩፋት ብትፈልጉ ፊ መዋሲም ልሐጅ በሐጅ መሰብሰቢያ ገጠመኝ አለ አላህ። መነገድ ትችላላችሁ ለሐጅ ለኡምራ በሄዳችሁበት። ከዛ የሚወደደውን ይዛችሁ ሄዳችሁ ከዚህ ደግሞ የሚወደደውን ከዛ ይዛችሁ የመጣችሁ ያገላበጣችሁ መስራት ትችላላችሁ እያለ ነው። ይሄን ሰሂህ ቡኻሪ ላይ ያስቀመጡት እንደሆነ ይገልጻል። ፊ ተፍሲር ወቃለ እብኑ ከሲር ፊ ሙጃሂድ አን ኢብኒ አባስ ቃል ሙጃሂድ ከኢብኑ አባስ አንስቶት ብለዋል። ካኑ የተቁነ አልበይዐ ቡዩአ ወቲጃራ ሽያጭ ግብይት እና ንግድን ይጠነቀቁ ነበር። ፊል መውሲሚ በሐጅ መሰብሰቢያ ገጠመኝ የቁሉነ አያሙ ዝክሪን አረ ይሄ ዝክር ቀናቶች ናቸው መቸርቸር እዚህ መነገድ አያስፈልግም ይባባሉ ነበር። ፈአንዘለ ላሁ ልአያ አላህ የቁርአን አንቀጹን አወረደላቸው ይላል። ትርጉም ነው። በሌላ መልኩ አህመድ እንደዘገቡት ኢማሙ አህመድ እብን አቢ ሐቲም እብን ጀሪር ሐኪም ሌሎችም እንደዘገቡት ወገይሪሂም ምን ጡሩቅን አቢ ኡማመተ ተሚሚ ከኡማመተ ተይሚ አይደለም ከአን አቢ ኡማመተ ተይሚ እንደተዘገበው ቃለ ቁልቱ ሊብኒ ዑመር ለብን ዑመር አልኩት ይላል ኢና ኑክሪ ፈሀል ለና ሚን ሐጅ እኛ እናከራያለን ሐጅ አለን ወይስ በማከራያታችን ተበላሽቶብናል? ፈቃለ እብኑ ዑመር ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ፈሰአለሁ አን ለዚ ሰአልተኒ አንሁ አንድ ሰው ወደ ረሱል መጥቶ ሲያበቃ አንተ የጠየቀኝን እራሱን ጠይቋቸዋል። ፈለም ዩጂብሁ ረሱሉን መልስ አልሰጡትም ዝም ነው ያሉት አለው። ሐታ ነዘለ ዐለይሂ ጅብሪሉ ቢሃዚሂ ልአያ ጅብሪል በእርሳቸው ላይ እችን አንቀጽ እስኪያወርድባቸው ድረስ ምን የምትለዋል? ለይሰ ዐለይኩም ጁናሑን እናንተ ላይ ወንጀል የለባችሁም አን ተብተጉ ፈድለን ምን ረቢኩም ከጌታችሁ ትሩፋት ብትፈልጉ የሚለው ፈደዓ አነቢይ ሰለላሁ ዐለይሂ ወሰለም ፈቃል
فدعاه النبي صلى الله عليه وسلم فقال لا سويه الرسول طروتنا قالوا አንቱም ሁጃጅ እናንተ ሐጅ አድራጊዎች ናችሁ አሉት። ስራው መስራታችሁ ከሐጅ አድራጊነት አትወጡም አይዟችሁ ነው። ዳረቁጥኒ ዱረል መንሱር እብነ ከሲር እነዚህ ሁሉ የዘገቡት ነው። ወኑክሪ ማለት አይኑ አጅሩ አንዳንድ ነገሮችን እናከራያለን የሆነ ነገር ለመሸቃቀል ማለት ነው። ይቃም ሊያከራዩ ይችላሉ ተቸገር በተከታታይ 199ኛውንም አንቀጽ ስንመለከት ثم افيدوا من حيث افاد الناس واستغفروا الله ان الله غفور رحيم የሚለውን ስንመለከት ለሱም ሰበብ ንዙል ብሎ ጠቅሷል። ምንድነው ابن جرير ከابن عباس በተዘገበ ዘገባ قال كانت العرب تقف بعرفه عربوች አርዱ አረፋ ላይ ይቆሙ ነበር። وكانت قريش تقف دون ذلك بالمزدلفه ከአረፋ ውጭ ሙዝደሊፋ ላይ ነበር የሚቆሙት ቁረይሾች የተከበሩ ሰዎች መቆሚያ ነው ብለው فأنزل الله ثم أفيضوا من حيث أفاض الناس ተው እኛ ቁረይሾች ነን ብላችሁ ሙዝደሊፋ ላይ እንዳትሆኑ ሰዎች ከጎረፉበት ጉርፉ ማለት አርዱ አረፋ ቆሙ እንደሰው ነው። وأخرج ابن المنذر عن أسماء بنت أبي بكر قالت كانت قريش يقفون بالمزدلفة ويقف الناس بعرفة قريشوች በሙዝደሊፋ ነበር የሚቆሙት ሰዎች ደግሞ በአርዱ አረፋ ነበር إلا شيبة بن ربيعة شيبة بن ربيعة ሲቀር فأنزل الله ثم أفيضوا من حيث أفاض الناس ሰዎች ከተመለሱበት ተመለሱ እናንተም አርዱ አረፋ ሄዳችሁ ተጋፍታችሁ ቆሙ ነው። በዛው መልክ በተከታተለ መልኩ 200ኛው አንቀጽ ሰበብ ንዙል አለው። የአያው መጨረሻ አይደለም ለካ 201 እና 202 ቁጥር አለ ወይም 203 201 እና 202 አለ። እነሱ ሰበብ ንዙል አልተጠቀሰላቸውም። ግን 200ኛው አንቀጽ ፈይዛ ቀደይቱም مناسككم فاذكروا الله يميلون أسملكتو أخرج ابن أبي حاتم زقبوال عن ابن عباس قال كان أهل الجاهلية يقفون في الموسم إما الناس بالبيوت موسم لا يقومون نبر يقول الرجل منهم كان السوء أن نسوي النبر كان أبي يطعم أباتي يمقب نبر ويحمل الحمالات مجعنيا وجنم يجن نبر ويحمل الديات ويحمل الحمالات عرفنات مشكمنم يشكم نبر ويحمل الديات إدان يشكم نبر يسويش إدان ليس لهم ذكر غير فعال آبائهم يا أباتاቸውን ዝና መጥቀስ እንጂ ሌላ ዝክር አልነበራቸው። አባቴ እንዲህ ያደርጋል፣ አባቴ ያበላል፣ አባቴ ያጠጣል፣ አባቴ ያስጠጋል፣ አባቴ ነበር። አባቴ ያስታርቃል፣ አባቴ ውጣ ውረድ ይሸከማል፣ ኢዳ ይሸከማል፣ ጣሉ ያስታርቃል እያሉ ይሄን ብቻ ነበር የሚያወሩት። فأنزل الله فإذا قضيتم مناسككم ስራችሁን ያጠናቀቃችሁ ጊዜ አለ አላህ فاذكروا الله الله አውዙት كذكركم آباءكم أو أشد ذكرا ነው ለሚለው ልክ ወላጆቻችሁን እንደምታወሱት ወይም ስለ ወላጆቻችሁ ዝና እንደምታወሩት ወይም ደግሞ ከዛ በላይ እንደው ህፃናቶችን ብንመለከት ማለት ነው አፋቸውን ሊፈቱ አካባቢ ሲነሱ ሲቀመጡ ሲሄዱ ሲመጡ ባባ ነው። እንደው ወላጃችሁን እንደምትጠቅሱት የሚለው በዛ መልክ እንረዳው። እነሱ ዝናቸውን ያወሩ እንደነበረ እንረዳው። አላህን ከዛ በላይ እንድንዘክረው አላህ ይፈልጋል ማለት ነው። وأخرج ابن جرير عن مجاهد قال كانوا إذا قضوا مناسكهم وقفوا عند الجمرة ስራቸውን ሲያጠናቅቁ ጀምራው ጋር ይቀመጡ ነበር ይቆሙ ነበር ጀምራ ጉድጓዱ ጋር وذكروا أيامهم في الجاهلية የማህይማን ህይወታችን የቀድሞ ታሪካቸውን ጀብዳቸውን ያወሩ ነበር وفي آل آبائهم የወላጆቻቸውንም ስራ فنزلت هذه الآية እዚህ የቁርአን አንቀጽ በዚህ የመጣው أو وراجع بات الناس زدنا مورات انتتاجوا الله لك النزاوي كذا بلا أوصيم ابن أبي حاتم من زجبوت كابن عباس قال كان قوم من الأعراب يجيئون إلى الموقف كبار أجر يهون سوج ولم يقوم يا إمتنا فيقولون إلو نقر اللهم اجعله عام غيث يهين عمت زناب عمت عرقو وعام خصب يلم عمت عرقو لما تمي لما بت بقايا إهل فرافري يمي فرابت ኑሮ የሚሻሻልበት አይነት ነገር وعام ولاء وحسن
የመወዳጃና የመልካም ስራ አመት አድርግልን ይሉ ነበር። ላ የዝኩሩነ ሚን አምሪ ልአኺረቲ ሸይአ ስለ አኺራ ጉዳይ ምንም አያነሱም። ስለ ዱንያውን በደንብ ሊዘንብላቸው አትክልቱ ፍራፍሬው እህሉ ሊበቅልላቸው በደንብ ሳይቸግራቸው እንዲኖሩ እንዲወዳጁ እንዳይጣሉ ነበር የሚጠይቁት። ፈአንዘለ ላሁ ፊህም በእነሱ አወራል። ፈሚነ ናስ መን የቁሉ ረበና አእትና ፊ ዱንያ ወማ ለሁ ፊ ልአኺረቲ ምን ኸላቅ አኺራ ላይ ምንም ድርሻ የሌለ ሆኖ በዱንያ ብቻ ስጠን የሚል አለ ብሎ ወቀሳቸው። ያው የአኺራውን የሚያምኑ ነው። ወየጂኡ ባዕደሁም አኸሩነ ሚነል ሙእሚኒን ከእነሱም በኋላ ደግሞ ሌሎች አማኞች እንደሚመጡ ተናገራላ። ፈየቁሉነ ረበና አቲና ፊ ዱንያ ሐሰና ጌታችን ሆይ በዱንያ መልካም ስጠን፣ ወፊል አኺረቲ ሐሰና በቀጣዩም ዓለም መልካሙን ስጠን፣ ወቅና አዛበናር ከእሳት ቅጣትም ጠብቀን የሚሉ ኡላኢከ ለሁም ነሲቡን ሚማ ከሰቡ ለእንደዛ ያሉ አካሎች ከሰሩት የመጣ አለላቸው አለ ደሞዝ። ወላሁ ሰሪዑል ሒሳብ አላህ ትስስባ ግምገማ ፈጣን የሆነ ጌታ ነው አለ። ዘከረሁ እብነ ከሲር ይሄንን ተጨባጭ ወይም ታሪክ እብነ ከሲር ጠቅሶታል። አንደኛው ሙጀለድ ላይ 332 እስከ 333 ባለው ማለት ነው ገጽ። ወዘከረ አነ ነቢየ ሰለላሁ ዐለይሂ ወሰለም ካነ አክተረ ማ የድዑ ቢቀውሊህ ረሱል ሰለላሁ ዐለይሂ ወሰለም አብዛኛ ዱዓ ያደርጉ የነበረው ይላሉ እብነ ከሲር አላሁመ ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተን ወቂና አዛበናር የሚለውን ነበር ሐዲስ ሥርዓተ ጸሎት ላይ የሚደጋግሙት ይላሉ ኢማም አልቡኻሪና ትርሚዚ እንዲሁም ቁርጡቢ እብን ጀሪር ያስቀመጡት ታሪክ ነው ወይም ሰበብ ኑዙል ነው። ተጨባጭ ሐዲስ ነው ማለት ነው። ከ197 እስከ 200 ድረስ ላሉ አንቀጾች በተከታታይ ሰበብ ኑዙላቸው ይሄን እንደሚመስል አይተናል። ወደ ቃል በቃሉ ስንመለስ ደግሞ አልሐጁ ይላል አላህ። ወቅቱል ሐጅ ማለት ነው የሐጅ ጊዜ አሽሁሩን ማዕሉማት የታወቁ ወሮች ናቸው አለ። ሸዋል፣ ዙልቂዕዳና 10 ዙልሂጃ ናቸው አይደል? ፈመን ፈረደ ፊህነ አልሐጀ በእነሱ ሐጅ ስርዓተ ጸሎትን በመነያትና ስራውን ፕሮሰሱን በመጀመር ግዳጅ ያደረገ ፈላ ረፈሰ ስለ ተቃራኒ ጾታ ማውራትን ይሁን ግንኙነት መፈጸም የለበትም። ወላ ፍሱቀ ጋጠወጥ ተግባር፣ ወላ ጂዳለ ፊል ሐጅ ሐጅ ስርዓተ ጸሎት ላይ ክርክርም አያስፈልግም። ወማ ተፍዐሉ ምን ኸይሪን ያዕለሙሁ ላህ ከመልካም የምትሰሩትን አላህ ያውቀዋል። ወተዘወዱ ተሰናቁ ስንቅ ያዙ። ፈኢነ ኸይረ ዛዲ ተቅዋ ከስንቅ አይነት ሁሉ የተሻለው ፈሪሃ አላህ መሆን ወይም አላህን መፍራት ነው። ወተቁኒ ያ ኡሊል አልባብ እኔን ብቻ ፍሩ እናንተ የትክክለኛ ልቦና ባልተቤቶች ይላል አላህ። ወቅቱል ሐጅ አሽሁሩን ማዕሉማት ተብደኡ ቢሸህሪ ሸዋል ወተንተሂ ቢዐሽሪ ዚልሒጃ የሐጅ ማረሚያ ጊዜዎች የተወሰኑ ወሮች ናቸው። በሸዋል ጀምሮ በ10 ዚልሒጃ ይጠናቀቃሉ። ፈመን አውጀበ ዐላ ነፍሲሂ አልሐጀ ፊ ሃዚሂ አልአሽሁር ወአህረመ ቢህ በእነዚህ ወሮች ራሱ ላይ ሐጅን በማረም ግዳጅ ያደረገ ሐሩመ ዐለይሂ አልጂማዑ ወሙቀደማቱ ረፈስ ማለት ግንኙነት መፈጸም የሚሆን የተቃራኒ ጾታ ምናምን መጫወት ወይም ደግሞ ወደዛ ማነሳሻ የሚሆንን ንግግር መናገር በሱ ላይ ሐራም። የተአከድ ምን ሐቂሂ ሑርመቱል ኹሩጅ አን ጣዓቲላህ የተአከድ ፊ ሐቂሂ ሑርመቱል ኹሩጅ አን ጣዓቲላህ ከአላህ ትእዛዝ መውጣት ሐራም መሆን በሱ ላይ ከሱ አኳያ የጠበቀ ይሆናል ማለት ነው። ለምን ሊዒዘሚ ዘማኒ ወልመካን የሐጅ ስርዓተ ጸሎት ማካሄጃው ጊዜም የተከበረ ስለሆነ የሐጅ ስርዓተ ጸሎት ማካሄጃ ቦታውም የተከበረ ስለሆነ ወየሕሩሙ ዐለይሂ አልጂዳሉ አልሙአዲ ኢለል ገደቢ ወልኹሱማ ወደ ቁጣና ጭቅጭቅ ክስ የሚያደርስም ክርክር ሐራም ይሆንበታል በሱ። ወማ ተፍዐሉ ምን ኸይሪን ያዕለሙሁ ላህ ፈዩጃዚኩም የምትሰሩት ነገር በሙሉ አላህ ያውቀዋል ይመነዳችኋል። ወስተዒኑ ዐላ አዳኢል ሐጅ ቢአኽዚ ማ ተሕታጁነ ኢለይህ ሚን ጠዓምን ወሸራብ ታገዙ ሐጅን በመወጣት ቢአኽዚ ማ ተሕታጁነ ኢለይህ ወደሱ የምትፈልጉትን ነገር በመያዝ ሚን ጠዓምን ወሸራብ ምግብ ሊሆን ይችላል ፈሳሽ። ወዕለሙ አነ ኸይረ ማ ተስተዒኑነ ቢሂ ፊ ኩሊ ሽኡኒኩም ሁወ ተቅወ ላህ ተዓላ በሁሉም ጉዳያችሁ
ልትታገዙበት የሚገባ ነገር መሆኑን ይወቁ። ምን ተቅዋ መሆኑ فخافوني بامتثال أوامري واجتناب نواهي يا ذوي العقول السليمة እናንተ የንጹሃን ልቦና ባልተቤቶች ትእዛዜን በማክበር እገዳዬን በማክበር ትእዛዜን በመፈጸም እገዳዬን በመራቅ እኔን ፍሩኝ ይላል አላህ ሱብሓነሁ ወተቁን ያ ኡሊል አልባብ። ያው አንስተናል ሰበበ ኑዙል ቀደም ሲል እንዳየነው የመን ዜጋዎች ሐጅ እያደረጉ ሙተወክሎች ነን ይሉ እንደነበር ወይ ሐጅ ሲያርሙ የያዙትን ስንቅ ጥሎ ሌላ ይፈልጉ እንደነበርና ያንን በማውገዝ ይሄ አንቀጽ እንደመጣ አሁን ከቅርብ ጊዜ በኋላ በፊት አሳልፈናል። ليس عليكم جناح أن تبتغوا فضلا من ربكم እናንተ ላይ ወንጀል የለባችሁም ከጌታችሁ ትሩፋት ብትፈልጉ فإذا أفضتم من عرفات كأرض العرفة بتملساتشو ጊዜ فاذكروا الله عند المشعر الحرام اللهم كمشعر الحرام زند أوسوت واذكروه كما هداكم لك اندمراችሁ እንዳመላከታችሁ አላህን አውሱ وإن كنتم من قبله ከዛ በስተፊት ብትሆኑም لمن الضالين وإن كنتم إنه ነበራችሁ إن مخففة من الثقيلات ባለች وإن كنتم ሲላለችው إن ማለት ነው وإن كنتم وإنه كنتم እንደማለት ነው እነሆ ነበራችሁ من قبل ከዛ በፊት لمن الضالين ከተሳሳቱት ነበራችሁ ይላል። በምን ይታወቃል? إن مخففة من الثقيلة መሆኗ ከተባለ يعرف بدخول اللام بخبرها لمن الضالين ሲል ላሚቷ ገብታል በዛ ይታወቃል ይላል። ليس عليكم إثم በእናንተ ላይ ወንጀል የለባችሁም أن تطلبوا الرزق الحلال بالتجارة وغيرها في أثناء الحج ሐጅ ስራ ስሮት ላይ እየሰራችሁ አንዳንድ ነገሮች ቢታከራዩ ልክ ቀደም ሲል ሰበበ ኑዙል ብለን ሰዎች እናከራያለን እንዴት ነው ከሐጅ ያወጣናል ወይ ብሎ ሲጠይቁ እንደተመለሰላቸው فإذا دفعتم من عرفات بعد وقوفكم فيها يوم التاسع ዘጠነኛውን ቀን አርዱል አረፋ ላይ ከቆማችሁ በኋላ ስትመለሱ متوجهين إلى مزدلفة ليلة العاشر من ذي الحجة ከዙልሂጃ 10ኛው ሌሊት ወደ ሙዝደሊፋ ለማደር ስትመለሱ فاذكروا الله بالتسبيح والتهليل والدعاء عند المشعر الحرام بمزدلفة مزدلفة لاي عند المشعر الحرام دعاء بمادرك لا إله إلا الله بمالت سبحان الله بمالت الله نعوذ واذكروا الله لهدايته لكم إلى معالم دينه يسون يدين ملكت الله سلم الراجو الله نعوذ ومناسك حج بيته يتكبر بيتنا حج السباجو سلام سمت كايف سلقت أماجو سلام ملاكت الله سلام ملاكتاجو فقد كنتم من قبل ذلك كذا بستفيد نبراجو من الغافلين عن شريعته كسو شريعة يزنقو كهونوت نبراجو إلى ثم أفيضوا من حيث أفاض الناس كذام تملسوا سوج كتملسوا واستغفروا الله أن مهرت طيقوا إن الله غفور رحيم الله እጅግ መሐሪና አዛኝ የሆነ ጌታ ነው ይላል። ثم ادفعوا من عرفات كأرض العرفة ጎርፉ ተመለሱ كما كان يصنع الناس المقتدون بإبراهيم عليه السلام በኢብራሂም አርአያነት የተከተሉ አካሎች ይሰሩ እንደነበሩ لا كما كان يصنع من لا يقف بها من أهل الجاهلية ከማይማን ባልተቤቶች ሆነው እዛ የማይቆሙት እንደሚሰሩት አይደለም መስራት አለባቸው። واطلبوا المغفرة من الله ምሕረት ከአላህ ጠይቁ አላ ተቅሲሪኩም ፊ አዳኢ ማ ሹሪዕ የተደነገገውን ነገር በመወጣት በማሳጠራችሁ እነላህ ገፉር ሊመን ታበ ሚን ዒባዲህ ረሒሙን ቢሂም ከባሪዎቹ ተውበት አድርጎ ለተመለሰው አላህ መሐሪ የሆነ ጌታ ነው እና አዛኝ የሆነ ጌታ ነው። ያው ቁረይሾች እንደሌሎቹ ወይም ሁምስ ተብሎ የሚጠሩ ቁረይሾች እንደሌሎቹ አርዱል አረፋ እንደማይቆሙ ሌሎች አርዱል አረፋ ቆሞ ሲጋፉ እነሱ ደግሞ የት ይሆኑ እንደነበረ ሙዝደሊፋ ላይ ይሆኑ እንደነበርና ያ ልክ እንዳልሆነ የጃሂልያ ስራ እንደሆነ የኢብራሂምን ስራ መስራት እንዳለባቸው እንዳሳየ ቀደም ሲል አሳልፈናል። فإذا قضيتم مناسككم ሐጅ ስራ ስራዎቻችሁን ያጠናቀቃችሁ ጊዜ فاذكروا الله كذكركم آباءكم ልክ ወላጆቻችሁን እንደምታወሱት አላህን አውሱ እንዳየነው እንደ ሰበበ ኑዙል አይተናል። ቀደም ሲል የወላጆቻቸውን ጀብድ መልካም ስራ የኛ አባት እንዲህ ስራ ነበር፣ የኛ አባት እንዲህ ይሆን ነበር፣ የኛ አባት እንዲህ ያደርግ ነበር፣ የኛ አባት እንዲህ ይል ነበር አይነት
ያወሩ እንደነበረና ያንን ትታችሁ አላህን አውሱ እያላቸው ነው አላህ ከዚክሪኩም ፈዝኩሩላህ ከዚክሪኩም አባአኩም አው አሸደ ዚክራ ወይ ከዛ በላይ ነው አላህን ማውሳት ያለባችሁ አላቸው فمن الناس ከሰዎችም ይገኛል من يقول ربنا آتنا ጌታችን ሆይ ስጠን የሚል في الدنيا በዱንያ وما له في الآخرة من خلاق በአኺራ ላይ ለሱ ምንም ድርሻ የሌለው ሆኖ ለዚህም ሰበብ ንዙል አይተናል ሰዎች ሐጅ ስራት ጸሎት ላይ ሆኖ ዝናብ አዝንብልን ቡቃያውን እህሉን ፍራፍሬውን አብቅልልን በመስማማት በመወዳጀት አኑረን እያሉ ስለ ዱንያ ብቻ ነበር ያወሩ ነበር አረ ዱንያውን ተውት ጋራንቲ ያለው ህይወት እንደማለት ነው ይሄ ብቻ የሚያነሱ አሉ ብሎ አጣጣላቸው በተቃራኒው ግን ወምንሁም ከሰዎች መካከልም ይገኛል من يقول ربنا آتنا في الدنيا حسنة በዱንያ መልካም ስጠን የሚሉ አሉ وفي الآخرة حسنة بآخرة መልካም ስጠን وقنا عذاب النار ከእሳት ቅጣትም ጠብቀን የሚሉም አሉ ዱንያንም አኺራንም የሚሰበስቡ አለ ረሱል አለይሂ ሰላቱ ወሰላም አብዛኛ ዱዓቸው ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار የሚለው እንደሆነ የተለያዩ የተፍሲር ሊቃውንቶች እንዳስቀመጡ ሰበብ ኑዙል ላይ ጠቅሰናል فإذا أنهيتم أعمال الحج يا حج سرات صلوتنا ያጠናቀቃችሁ ጊዜ وفرغتم منها እሷን ያጠናቀቃችሁ ጊዜ ስታጠናቀቁ فاذكروا الله አውሱ وأكثروا من الثناء عليه እሱን ማወደስን አብዙ كفخركم بآبائكم وثنائكم عليه በወራጅ አባቶቻችሁ በአያቶቻችሁ በቅን አያቶቻችሁ በቅድመ አያቶቻችሁ ምናምን ትጎርሩ እንደነበረው ወይ ከዛ በላይ አላህን አውሱ አላቸው እነሱን ታወድሱ እንደነበረው አው አሸደ ذكرا لله من ذكر آبائكم እንደው አላህን ማውሳታችሁ እጅግ የበረታ የበለጠ መሆን አለበት ወላጆቻችሁን ከማውሳታችሁ በላይ لأن كل نعمة تتنعمون بها هي منه سبحانه وتعالى ከአላህ ነው እናንተ የምትይዙት የምታገኙት የምትሆኑት ጸጋ አይነት በሙሉ والناس مختلفون سويت التلايون ናቸው فمنهم الكافر المشرك الذي لا يؤمن إلا بهذه الحياة الدنيا بالله የሚያጀጋራ ምን በል የሚያጋራ የሚክድ ጭንቀቱና ህልሙ እንደው ድግግሞሹ እቺ ቅርቧ ዓለም እንጂ ሌላ ያልሆነ አለ ሱብሃንአላህ ዲታላ አገላለጽ ነው فلا يسأل ربه إلا نعيمها وزينتها የዱንያ ጸጋና ዲኮሬሽን እንጂ ወይም ጌጣጌጥ መዋቢያን እንጂ ሌላ አይጠይቅም من الصحة ጤንነት والمال حبت والولد ልጅ ይሄ ነው የሚጠይቀው وليس لهم نصيب مما أعد الله لعباده المؤمنين في الآخرة بآخرة لقنا أمانوش يازقاجو ጸጋ ላይ ምንም አይነት ድርሻ የሌላቸው ለምን لرغبتهم في الدنيا وإعراضهم عن الآخرة ዱንያን ብቻ ስለከጀሉ አኺራን ችላ ስላሉ ይሄ አንደኛው ቡድን وفريق من الناس ከሰዎች ደግሞ የተወሰኑ ቡድኖች አሉ ሙእሚኑ ቢላህ يؤمن بالآخرة በአላህ ያመኑ ሊታመንበት በሚገባው በሙሉ እንደገና በቀጣዩ ዓለም ያመኑ فيسأل ربه نعيم الدنيا والعمل الصالح የዱንያ ጸጋን የመልካም ስራን የሚጠይቅ ፊያ በዚች ዱንያ كما يسأله الفوز بالجنة والسلامة من عذاب النار በጀነት እድለኛ መሆንን ስኬታማ መሆንን እንደሚጠይቀው ከገሃነም መዳንን እንደሚጠይቀው ሁሉ ማለት ነው ከገሃነም ሰላም መሆንን እንደሚጠይቀው ሁሉ ሲያጠናቅቀው አላህ አለ ኡላኢከ ለሁም ነሲቡም ሚማ ከሰቡ አለ እነዛ ለነሱ ድርሻ አላቸው የዱንያውንም የአኺራውንም የሚጠይቁ ማለት ነው ሚማ ከሰቡ ከሰቡት ነገር ድርሻ አላቸው ደሞዝ በዱንያም በአኺራም ያገኛሉ ይላል والله سريع الحساب الله ግምገማው ፈጣን የሆነ ጌታ ነው አለ أولئك الداعون بخير الدنيا والآخرة الدنيا والآخرة መልካምን የሚለምኑ ለማኞች لهم حظ من ثواب عظيم ለነሱ ድርሻ አላቸው ከትልቅ ምንዳ بما اكتسبوا من الأعمال الصالحة ከመልካም ስራ በሰሩት في الدنيا በዚህ በቅርቡ ዓለም والله سريع الحساب للأعمال الله سبحانه وتعالى ስራን እጅጉን የሚተሳሰብ ጌታ ነው من فوائد الآيات ከነዚህ አንቀጾች ከምንጠቀማቸው ፋይዳዎች ነው يجب على المؤمن التزود في سفر الدنيا وسفر الآخرة ለዱንያ
መንገደኝነቱም ለቀጣይ ዓለም መንገደኝነቱም አንድ ሰው መሰናቃትን ስንቅ መያዝ እንዳለበት ዝግጅት ማድረግ እንዳለበት እንረዳለን። ولذلك ذكر الله أن خير الزاد هو التقوى ለዚህም ነው አላህ ከመሰናቃት ስንቅ ከመያዝ ሁሉ የተሻለው የአላህ ፍርሃቻን መያዝ ነው፣ ፍርሃትን መያዝ ነው፣ ፈሪህ አላህ መሆን ነው እያለ ሌላው መሽሩዕየቱል ኢክሳር ምን ዚክሪላሂ ተዓላ እንደ ኢትማም ኑሱክ الحج የሐጅ ስርዓት ጸሎትን ስናጠናቅቅ ይበልጥ ዝክሮችን ምን ማድረግ ማብዛት እስላማዊ ድንጋጌ እንደሆነ እንረዳለን። ሌላው የመጨረሻ ከነዚህ ምዕራፎች አንቀጾች ከ197 እስከ 202 ድረስ ከምንረዳው ነገር ነው ምን اختلاف مقاصد الناس የሰዎች ፍላጎት መለያየት فمنهم من جعل همه الدنيا ከሰዎች መካከል ጭንቀቱን ዱንያ ብቻ ያደረገ እንዳለ 101ኛውም 102ኛውም ስለዚህ ነገር ስለሚያወራ እንደ መጀመሪያው ብቻ ተደርጎ ነው የተወራው። 100ኛውም አንቀጽ 101ኛውም አንቀጽ 200ኛውም አንቀጽ 201ም ተመሳሳይነት ስላለው ጥያቄ ስለሆነ እንደ አንድ ነው የወሰደው። ሰበብ ኑዙሉ ላይ ለብቻው አላስቀመጠው ነበር ማለት ነው፣ ግን ጠቅሶታል። አሁን ሰበብ ኑዙሉ ያልተጠቀሰላት 202ኛው አንቀጽ የመጨረሻው ብቻ ነው ማለት ነው እንጂ ከገጹ ላይ ላሉት ለሁሉም ተጠቅሶላቸዋል ማለት ነው። ምን አለ اختلاف مقاصد الناس فمنهم من جعل همه الدنيا የሰዎች ፍላጎት እንደሚለያይ ከነሱ ዱንያ ብቻ ጭንቀቱ የሆነ አለ فلا يسأل ربه غيرها ስለ ዱንያ እንጂ ሌላ ምንም ይጠይቅ የለም። ومنهم ከሰዎችም ይገኛል من يسأله خير الدنيا والآخرة የዱንያም የአኺራም መልካም የሚለምንም አለ። ይህ የረሱል አለይሂ ሰላቱ ወሰላም መገለጫ እንደነበረ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار የሚለውን ይደጋግሙ እንደነበረ ያሳያል። وهذا هو الموفق ይህ ነው የዱንያም የአኺራም መልካምን የሰበሰበው ነው ለመልካም የተገጠመው ማለት ይቻላል። وصلى الله وسلم على نبينا محمد وعلى آله وصحبه وسلم تسليما كثيرا مؤبدا الله يمتكم ويدرقن